እና ሊላሂ ወላይ ራጁን ወላሂ እኔ ዛሬ በጣም ነው የደነገጥኩትኝ ውዶቼ ማለት ነው። 15 ዓመት ሙሉ እቺ የምትመለከቷት ምስሉ ላይ ሆስፒታል ውስጥ 15 ዓመት ሆስፒታሉ እባካችሁን ቤተሰቦቿን ካገናኛችሁኝ እኔ ወጪዋን ችዬ አሳፍራለሁ። 15 ዓመት ሙሉ ይሄው ሆስፒታል ውስጥ ትገኛለች። ጠያቂ ቤተሰብም የለም እያለ ነው። እውነት በጣም ነው የደነገጥኩት ወላሂ። ያ ረቢ ከክፉ በሽታ ሁሉ አላህ የጠብቃችሁ እህቶቼ፣ ወጥቶ ከመቅረት አላህ የጠብቃችሁ። ሰላምታውን ዘነጋሁትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እባካችሁን ውዶቼ ልለምናችሁ፣ አይከፈልበትም። ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጉ። ብዙ ሰዎች ጋር እንዲደርስ ሼር አድርጉ። አይከፈልበትም። እነዚህ ልጆች እቺ ልጅ ብትገኝ እቺ ልጅ ቤተሰቦቿ ጋር ብትገናኝ ብታገኝ ደስታው ለኛ ነው። ነግበኔ ማለት አለብን። ደግሞ ነገኛ ምን እንደሚደርስብን አናቅም ማለት ነው። ከዚህ በፊት ታስታውሱ ከሆነ የሆነ ቪዲዮ ሰርቼ ነበረ። ምን ቪዲዮ ነው? አላያችሁትም አብዛኞቻችሁ ማለት እችላለሁኝ። ከሀገር ስትወጡ ከሀገር ስትወጡ የኤጀንሲያችሁን አድራሻ፣ ስልክ ቁጥሮች፣ እያንዳንዱን ኢንፎርሜሽን ለቤተሰቦቻችሁ ስጡ ብዬ ነበረ። የፓስፖርት ኮፒያችሁን ስጡ ብዬ ነበረ። ግን ብዙ ሰው አላየውም፣ አልተመለከተውም። ምን መሰላችሁ? ይህንን አድራሻ ያዙ ያልኩበት ምክንያት ምንድን ነው? አንድ ኤጀንሲ እናንተን ከኢትዮጵያ ሲያመጣ የእናንተ ሙሉ ኢንፎርሜሽን ያላችሁበት ቦታ፣ የምሰሩባቸው ሰዎች ቁጥር፣ የቤት ቁጥራቸው፣ እያንዳንዱ ነገር ይኖራል። ገባችሁ? እናንተ የዛን ኤጀንሲ ቁጥር ለቤተሰቦቻችሁ ከሰጣችሁ እነዛ የእናንተ ቤተሰቦች እናንተ ላይ አላህ ያምጣውና የሆነ ነገር ቢፈጠር ምን ታደርጋላችሁ? እነዛ የእናንተ ቤተሰቦች ብትጠፉባቸው እነዛን ኤጀንሲዎች በህግ ይከሳሉ። ልጃችንን አምጡ በለው፣ ሆስፒታል ከሆነ ሆስፒታል፣ የትም ካላችሁበት ተፈልጋችሁ ትገኛላችሁ። የመገኘት እድላችን ሰፊ ነው ማለት ነው። ነገር ግን ለቤተሰቦቻችን ምንም ነገር የማናሳውቅ ከሆነ ወይ የፓስፖርት ኮዳችንን ወይ የመጣንበትን የኤጀንሲ ቁጥር የኤጀንሲ አድራሻ የማንሰጥ የማንናገር ከሆነ ዝም ብለን በደላላ ብድግ ብለን የምንመጣ ከሆነ ግን ለቤተሰቦቻችንም ችግር ነው። ቢያንስ ቤተሰቦቻችን ፈልገውን እንኳን እንዲያገኙን የኤጀንሲ አድራሻ የፓስፖርት 3-4 እያረጋችሁ ኮፒ ስጡ ማለት ነው። እንደዚህ አድርጉ። ምናልባትም አሁን ይቺ ልጅ ምስሉ ላይ የምትመለከቷት ልጅ ሆስፒታል ውስጥ 15 ዓመቷ ነው። ራሱ ሆስፒታሉ ወጪዋን ሸፍኜ አገሯ እሰዳታለሁኝ ቤተሰቦቿን አገናኙኝ እያለ እንትን እያለ ነው፣ እየጠየቀ ነው ማለት ነው። ቤተሰቦቿን እንዲያገኙ የሚያውቋት ካሉ እባካችሁ ሼር አድርጉልኝ እያለ ነው ሆስፒታሉ ራሱ ማለት ነው። ምናልባትም የዝች ልጅ ቤተሰቦች በጣም ለፍተዋል፣ እሷን ለማግኘት ደክመዋል፣ አልቅሰዋል። የማያለቅስ ቤተሰብ የለም፣ የማይፈልግ ቤተሰብ የለም። ግን ኢንፎርሜሽን አይኖራቸውም። እኛ ኢትዮጵያኖች አረብ ሀገር መምጣታችንን በቃ ለመምጣት ሰፍ ብለን መነሳታችንን ነው እንጂ ነገ ምን ይደርስብናል፣ ምን ያጋጥመናል፣ ክፉ ደግ አለው የሚለውን ነገር አናስበውም። በጭራሽ ጭንቅላቶችን ውስጥ አይመጣም። ይሄ ቢመጣ ኖሮ እያንዳንዱን ነገር ለራሳችን ተገቢ የሆነውን ጥንቃቄ እናደርጋለን፣ ተገቢ የሆነውን ጥንቃቄ እንፈጽማለን። ግን አብዛኞቻችን እዚህ ነገር ላይ መረጃ ነገር ላይ ዜሮ ነን። እባካችሁ ለሌሎች አድርሱ። የኤጀንሲዎቻቸውን አድራሻ ለቤተሰቦቻቸው ይስጡ። ሼር አድርጉ እባካችሁ። ይህን ቪዲዮ ለብዙ እህቶች አድርሱ እባካችሁን። እንዴ ያላችሁበትን የአረቦቹን ቁጥራቸው ባይኖራችሁ ሎኬሽናቸውን ከኢትዮጵያ ስትመጡ ስልክ ይዛችሁ ነው። ስልክ ላይ ሊገዙላችሁም ላይገዙላችሁም ይችላል። የኢትዮጵያ ስልክ ደግሞ የኢትዮጵያ ምርት አይሆንም። የኢትዮጵያ ምርት ሳውዲ አረቢያ ላይ አረብ ሀገር ላይ አይሰራም። ከኢትዮጵያ ውጭ አይሰራም። ስልክ የኢትዮጵያ ምርት ይዛችሁ እንዳትመጡ። ከውጭ የተገዛ ስልክ እንዳቅማችሁ ይዛችሁ ነው። እንደደረሳችሁ ስልካችሁ ላይ ዋትሳፕ፣ ኢሞ ከፍታችሁ ነው ቶሎ። ሌሎች ዜጎች አሉ፣ ወላሂ ነው የምላቸው፣ አዳዲሶች ናቸው፣ አረበኛ አይችሉም፣ ምንም ነገር አያውቁም። ግን ሲመጡ ስልካቸው ላይ
ዋትሳፕ፣ ኢሞ እያንዳንዱ ነገር ክፍት ነው። ኦንላይን ነው ሆነው የሚመጡት፣ ተዘጋጅተው ነው የሚመጡት። እያንዳንዱን ነገር ይዘው ነው የሚመጡት። እኛ ጋር ስንመጣ ግን ስልክ እንኳን ይዛችሁ ማትመጡ እህቶች ብዙ ናቸው። እንደው ስልኩን ተውት፣ የምቀይሩን ልብስ ይዛችሁ ማትመጡ ብዙ ናቸው። የምቀይሩን ልብስ እኮ ይዛችሁ ማመጡ እህቶች በጣም ብዙ ናቸው። የላችሁም? አላችሁ። እንደዚህ አናድርግ። በቃ አሁን የእኛ ነገር አልፏል ብለን እንደምድመው። ነገር ግን ለሌሎቹ ትምህርት መሆን አለብን። ለሌሎቹ ለሚመጡ እህቶቻችሁ መምከር አለባችሁ፣ መንገር አለባችሁ። ምን ይዘው መንጣት እንደሚችሉ፣ ምን ማድረግ እንዳለባቸው፣ ምን ይዘው መንጣት እንዳለባቸው ንገሯቸው፣ ምከሯቸው። ይህን ቪዲዮ ሼር አድርጉላቸው። የኤጀንሲ ቁጥር አስፈላጊ ነው፣ ቤተሰብ ጋር መቀመጡ። የፓስፖርት ኮፒ አስፈላጊ ነው፣ ቤተሰብ ጋር መቀመጡ አስፈላጊ ነው። እና እናንተን አሁን ቤተሰብ ትጠፉባችሁ በምን ላይ ነው? በሰማይ የፈልጓችሁ ደላላ ነው። ደላላው በቃ ያቃላቀላችሁም ብሎ ስልኩን ዘግቶ ወይ ቀይሮ አድራሻውን ያጠፋል። በምን ያገኛሉ የእናንተ ቤተሰቦች? እንደው ቤተሰቦቻችን ሊያሳዝኑን ይገባል። ቤተሰቦቻችሁ ሊያሳዝኗችሁ ይገባል። ለቤተሰቦቻችሁ ስትሉ አሁን ይቺ ልጅ ወላሂ እኔ በጣም ነው የደነገጥኩትኝ። በጣም አላሁ አለም። እንደው አላህዬ ከእንደዚህ አይነት ሙሲባ ከእንደዚህ አይነት ክፉ ነገር አላህ የጠብቃችሁ እህቶቼ። በጣም የሚያስደነግጣል። ስደት ታውቃላችሁ ብዙ ነገር ነው። የሰዎቹ ክፋት የሚገጥማችሁ ጥሩም ደግም አለ። እንደገና ደግሞ የሚያሳብዱ አሉ። አረ ጸባያቸው ራሱ ያሳብዳል። እውነቴን ጭንቀቱ ራሱ ያሳብዳል። እውነቴን ነው የምላችሁ። በቃ ሀሳቡ ጭንቀቱ ራሱ ያሳብዳል። እንዴት ሰው ቤት እኮ አንድ ቤት ውስጥ እኮ ነው ታፍነን የምንውለው። መታፈኑ ራሱ እኮ ያሳብዳል። ወላሂ ነው የምላችሁ። እንዴ በጣም ብዙ ነገር ስደት ላይ ብዙ ነገር። ራሳችሁን ተቆጣጠሩ እህቶቼ። አብዝታችሁ አትጨነቁ። ዛሬ ተቀየሩብኝ፣ ዛሬ እንደዚህ፣ ዛሬ ምን ያደርጉኛል። ሁሉን ነገር ለአላህ ስጡት። ሁሉን ነገር አላህ ላይ አድርጉት። እናንተ ስለተጨነቃችሁ፣ እናንተ ስለተጠበባችሁ የሚፈጠር አንዳችም ነገር የለም። ነገራችሁን ሁሉ ወደ አላህ አስጠጉት። አብዝቶ መጨነቅ ለአእምሮ በሽተኛ እንደሚያጋልጥ አታውቁም? እባካችሁን አብዝታችሁ አትጨነቁ፣ አብዝታችሁ አትሰቡ። እናንተ ስላሰባችሁ የሚቀየር አንድ ነገር የለም። እና ሸር አድርጉ። ደግሞ እችን ልጅ አላህ ያስገኛት። አላህ የመገኘዋ ሰበብ ደግሞ አላህ ያድርገን። ሳውዲ አረቢያ ነው ሆስፒታሉን። እንግዲህ ልጅቷ ስትናገር ወላሂ ሙሉ ኢንፎርሜሽን አላመጣችም። የት ሆስፒታል እንደሆነ የሆስፒታል ቁጥሩን የሆስፒታል ስሙን አላስቀመጠችም። እንግዲህ እባካችሁ ላላ ብላችሁ ሸር አድርጓለች። እኛም የበኩላችንን እህታችን እንድትገኝልን ሼር አድርገናል። እናንተም ደግሞ የበኩላችሁን ሼር አድርጉ። አይከፈልበትም። ነግበኔ ነገ የኛ መጨረሻ ምን እንደሆነ አናቅም። እህቶችን አላህ የጠብቃችሁ። ብዙ እህቶቼ በብዙ ችግር ውስጥ እያለፉ ያሉ እህቶች አሉ። ስደት መከራ ነው። ስደት ለሁሉም ጥሩ አይደለም። ለአንዳንድ እህቶች ጥሩ ነገር ገጥሟቸው ይሆናል። ለአንዳንድ እህቶች ደግሞ መከራ የመከራዎች መፈራረቂያ ይሆናል እና እንደው ብቻ እኛ ኢትዮጵያኖች ወላሂ በጣም ነው የምናሳዝነው። ሀቂቀተን ማለት ነው። ሀገራችን አይመቸን፣ ሰው ሀገር ላይ አይመቸን። ብቻ አልሐምዱሊላህ ረቢል ዓለሚን የባሰ አታምጣ ብለን ሳናማርር ፈጣሪያችንን ማመስገን ነው እንጂ እኛ ኢትዮጵያኖች ወላሂ አንዳንዴ በቃ ብቻም የምንሰራውም ደግሞ ወንጀል ነው። ይሄን ኩላ ነገር ይሄን ኩላ ግፍ መከራ እንድንቀበል ያደረገንም የምንሰራው ግፍ ነውና እስኪ እንደው ቢያንስ ግፍ ከመስራት መጥፎ ነገር ከመስራት ቆጠብ ብንበል፣ ፈጣሪያችንን እንፍራ። እንደው ሰውን አንፍራ፣ ግን ፈጣሪያችንን እንፍራ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። እባካችሁን ላይክ አድርጉ፣ ሌሎች ጋር እንዲደርስ ማለት ነው። በሌላ ቪዲዮ እንገናኛለን። ሰላም አለይኩም።